የህይወት ታሪኩን አነባለሁ። የዳኝ ግርማ ፊጣ ሄለሞ የህይወት ታሪክ። ዳኝ ግርማ ፊጣ ሄለሞ ከአባታቸው ከአቶ ፊጣ ሄለሞና ከእናታቸው ከወይዘሮ አይቦ ሚጠኖ በሀዲያ ዞን በቀድሞ ሶሮ ወረዳ በአሁኑ ዱና ወረዳ በኦቶሮ ቀበሌ በ1962 ዓ.ም ተወልደው በአቅራቢያቸው በሚገኘው ዳንሳ ሀፉሌ የመጀመሪያ ደረጃ ትምህርት ቤት ከአንደኛ እስከ ስድስተኛ ክፍል መደበኛ ትምህርታቸውን ተከታተሉ። ለትምህርት ምቹ ሁኔታ ባልነበረበት በዚያ ዘመን ዳኛ ለትምህርት ካላቸው ጉጉት የተነሳ ከ7 እስከ 8 ኦቶሮ ቦጋ ትምህርት ቤት አጠናቀው የሁለተኛ ደረጃ ትምህርታቸውን ከቤተሰብ ተለይተው በለጋ ዕድሜያቸው ጊምቢቹ ሁለተኛ ደረጃ ትምህርት ቤት ወንድማቸውን ጥየቃ ወደ ናዝሬት ወይም አዳማ እስከሄዱበት ድረስ የ9ኛና 10ኛ ክፍል ትምህርታቸውን ተከታትለዋል። ዳኝ ግርማ ወንድማቸውን ጥየቃ 1979 ዓ.ም አዳማ ሲያቀኑ ቀጣይ የህይወት መንገዳቸው ውትድርና እንደሚሆን ላፍታም አላሰቡም ነበር። ያኔ ወጣቱ ግርማ ግንብቹና ኦቶሮ ስለሚጠብቀው ትምህርቱና ወላጆቹ እንጂ ለቀጣይ 4 ዓመታት ከ1979 እስከ 1983 ለሚወዳት ሀገሩ ጥሪ ወደ ውትድርና ዓለም እንደሚቀላቀል ላፍታም አስቦት አያውቅም ነበር። ለ6 ወራት በጎጃም ክፍለ ሀገር የብር ሸለቆ ማሰልጠኛ የእግረኛ ስልጠና በታታሪው ግርማ ፊጣ በተፈጥሮ ከተቸረው ልህቀትና ብርታት ጋር በመዋደዱ የውትድርና ጉዞውን ወደ አዲስ ምዕራፍ በማሸጋገር ለ7 ወራት የአዋሽ አርባው የከባድ መሳሪያ ስልጠና አሸጋገረው። የ7 ወራት የአዋሽ አርባው የከባድ መሳሪያ ስልጠና ተጀመረ። ከሰልጣኞች መሃል በግርማ ልዩ ችሎታና የሚሰጠነውን ስልጠና በፍጥነት የመከታተል ብቃት አይኑ ያረፈበት የ6ኛ ሜካናይዝድ መድፍ ሹም ኮሪያ ሃውስ አስተዳደር አሰልጣኝ እንድትሆኑ ወስነናል በማለት ከፍ ወዳለው ደረጃ አሳደጉት። ይህ ጉብዝና በጊዜው በአገሪቱ የመጨረሻው ከፍተኛ ባለስልጣን ከነበሩት ጓድ ጀነራል መንግስቱ ኃይለ ማርያም የወርቅ ሜዳሊያ ያሸለመ ሲሆን መድፍን በፍጥነት ለተኩስ የማዘጋጀት ብቃት በሚል ጎራ የተዘጋጀውን ሽልማት ባለ ልዩ ተሰጥኦ ግርማ ፊጣ ሁሌም ከፊቱ ከማይታጣው ፈገግታ ጋር ወታደራዊ ሰላምታ ለጓድ መንግስቱ ሰጥቶ ሽልማቱን ተቀበለ። የትግል አጋሮቹ ግርማ በሚያሳየው ብቃት በመገረማቸው ጥንካሬውን ከብረት ጋር በማነጻጸር ቅጽል ስም አውጥተውለት እንደነበር የታሪክ ማህደራቸው ይናገራል። ግርማ ብርቱ፣ ብረት ከንቱ ያሏቸው እነዚያ የአዋሽ አርባ ጓደኞቻቸው ያ ብርቱ ግርማ እንደተሰበረ ከህፃን እስከ አዋቂ ከኦቶሮ እስከ አዲስ አበባ ከማርዝበርግ እስከ ጆበርግ ከደቡብ አፍሪካ እስከ ሰሜን አሜሪካ ኤፕሪል 5 2025 በመኖሪያ ቤታቸው በራፍ ከብረት በሚወጣ እሳት በድንገት ሲለዩን የኛም ልብና ቅስም እንደተሰበረ ሰምተው ይሆን? የመንግስቱ ኃይለ ማርያምና የመንግስታቸው መቀየር 1983 ዓ.ም አዲስ ኃይል ወደ 4 ኪሎ ሲያስገባ ዳኝ ግርማና ጓደኞቻቸውን ወደ ትውልድ ቀያቸው አስገባቸው። ወንድማቸውን ጥየቃ በሄዱበት የተቀላቀሉትን የውትድርና ዓለም ተሰናበቱት። 1984 ዓመተ ምህረት በኢትዮጵያ ካላንደር ነው እስካሁን ያሉት። 1984 ዓመተ ምህረት ሰው ብቻውን ይኖር ዘንድ መልካም አይደለም ብሎ እግዚአብሔር የፈጠረውን ትልቁንና የመጀመሪያውን ተቋም ከወይዘሮ አዳነች ሀፌቦ ጋር መሰረቱ። አናዊሶ ሞጆ ጩምሽ ለኩኮ ያገንጨሮ ሞጆ ምን ይፍትተ ያዊሶ ሞጆ መሬ ይተንሰ ኪያን መንን በጤ ዋኪኒ ሆና ብለው ስብሰባ ቦታ በቴካዌ ምግብ የሚልኩላቸው አዳነች ለስብሰባ ሲቸኩሉ በቁማቸው የሚያጎርሷቸው አዳነች ከብዙ ጭቅጭቅ ቢያድኗቸው ከብዙ ንትርክ ቢያድኗቸው ቅዳሜ ማታ ኤፕሪል 5 2025 ግን
ከአረመኔዎች እጅ እንዳያድኗቸው በደቂቃ ልዩነት ጨካኞች ቀደሟቸው። ዳኝ ግርማ 7 የልጅ ልጆች አያት ላረጓቸው 8ቱ ልጆቻቸው በብዙ ጨማል በእልፍ ስብሰባ ውስጥ በአውሮፕላንና መኪና ጉዞ መሃል የአባትነት ፍቅራቸውን ይቸሩ ነበር። የ3ቱ ወንድ ልጆቻቸውና የ5ቱ ሴት ልጆቻቸው በድምሩ የ8 ልጆች አባት ዳኝ ግርማ 8 ልጆች አልኩኝ። የኔስ አባት ማን ሆነና? የማርዝበርግ ኮሚኒቲ አባት ማን ሆነና? የደርባን ወጣቶች የማን ልጆች ሆኑ? በ9ኙም ፕሮቪንስ ለሚኖሩ ኢትዮጵያውያን ለሀዲያው፣ ለከምባታው፣ ለኦሮሞው፣ ለጉራጌው የእሳቸው አባትነት ለማን ሳይደርስ ቀርቶ አባት ሳይኮን ቀን ማታ መጓዝ፣ በተጠሩበት ሮጦ መድረስ፣ በየስብሰባው እስከ ሌሊት መቀመጥ፣ ሁሉንም ታግሶ መስማት፣ እንደ ወጣትም እንደ ሽማግሌ መሆን ይቻላል። ኧረ አባታችን ነበሩ። ለዚያውም አባት፣ ለዚያውም መልካም አባት፣ ትልቅ አባት ነበሩ ነው ያልኩት። ለካ ሞቱ። ለካ ዳኝ ግርማ የንግዱን ዓለም የተቀላቀሉት የሀገራችን የኢኮኖሚ ዋልታ የሆነውን ቡና ከኦቶሮ ተነስተው ወደ ሙዱላ፣ ጡንጦ፣ ሀደሮ በመጨረሻም ቀቡል በማድረስ ነበር። ያኔው ንግድ እንዳሁኑ አልነበረም። ያኔ እንደ ደቡብ አፍሪካ እየደወለ ዳኛ አስታርቁን የሚል የለ፣ ከወሽ ሞሌ የሚል የለ፣ ሰው ታሟል ሊድረሱ የሚል የለ። እንደ ማንኛውም ነጋዴ ትርፋቸውን እያሰሉ በየአካባቢው የቡና ንግዳቸውን ያጧጥፉ ነበር። ይሄኔ ነበር ባቡር ሻሊቶዮ ባያለሞጮዮ ብሎ የሀዲያ ሕዝብ በነቂስ በ1992 ዲሞክራሲያዊ ምርጫንና ለመብት መታገልን ለኢትዮጵያውያን ሲያስተዋውቅ ዘውድና ጎፈር ድሮስ መች ይለያያሉ? ታናሽ ታላቁን መከተሉ ነው። እንግዲህ በመጨረሻም በሕይወት እያሉ እስከ ቅዳሜ ምሽት የሰሯቸውን ስራዎች የመሰረቷቸውን ተቋሞች እንዲያው በወፍ በረር ላንብብ። በሕይወት እያሉ ሳላመሰግናቸው እጃቸውን ሳልስም እንዴት እንደምወዳቸው ሳልነግራቸው የምን ጊዜም የትጋት የታማኝነት የልማት አርበኛ ምሳሌ እንደሆኑ እንደዚህ ሰው በተሰበሰበበት ከፊት ተቀምጠው ጋቢ ለብሰው ባልነግራቸውም ጆሮ ላለው በሚዲያ ለሚሰማኝ እዚህ ላለው ልናገር። እንዲያው ጽሑፌን ለማጣፈጥ ሳይሆን እናንተው የምታውቁትን ልንገራችሁ። ያው ብዙ ምረሳው ይኖራል፣ ተረዱኝ። በዝቶብኝ እንጂ ሌላም አይደል። ከብዙ ለጥቂቱ በደቡብ አፍሪካ የሀዲያ ልማት ማህበር ምክትል ሰብሳቢ፣ በደቡብ አፍሪካ የሀዲያ ሽማግሌዎች መሪ፣ በኢትዮጵያ ኤምባሲ የማርዝበርግ ተወካይ፣ የ2016 የሀዲያ ዘመን መለወጫ የአውዴ አስተባባሪ፣ የህዳሴ ግድብ አስተባባሪና ከፍተኛ በወንድ ግዢ የፈጸሙ የማርዝበርግ የአዌንሲ ወንጌል ዓለም ቤተክርስቲያን ህንፃ ግዢ ኮሚቴ፣ ለአገር መከላከያ ሰራዊት ድጋፍ አሰባሳቢ ኮሚቴ፣ የጽዱ ኢትዮጵያ ድጋፍ አሰባሳቢ ኮሚቴ፣ የሆሳና ልጅ ጎጎ አዳሪ ትምህርት ቤት የድጋፍ አሰባሳቢ ኮሚቴ፣ የ2004 ሀዲያ ሆሳና እግር ኳስ ክለብ የወዳጅነት ጨዋታ የደቡብ አፍሪካ ማህበረሰብ ኮሚቴና እና ቃል የገቡትን ብል ቆጥረው የሰጡ ጀግና ታማኝ ኢትዮጵያዊ የፕሮፌሰር በየነ እናመሰግናለን ፕሮግራም የደርባንና አካባቢው አዘጋጅ ኮሚቴ፣ የሀዲዮማ ሚዲያ ኔትወርክ መስራች አባል፣ የአንገንጋ ማህበር አጋር መስራች፣ የነፈራ ሚዲያ አብይ ኮሚቴ አባል። ዳኝ ግርማ ወደ ተጠሩበት ብቻ እንዳይመስላችሁ የሚቀድሙት ከሎኬሽን ወደ ታክሾፕ ስራ በመግባትም እኮ ቀዳሚ ናቸው። ሆልሴለርስ በመክፈትም እኮ ቀዳሚ ናቸው። በደቡብ አፍሪካ ማርዝበርግ ከተማ በስማቸው በገንዘባቸው ቤት በመግዛትም እኮ ቀዳሚ ናቸው። እሳቸው እኮ ጾታ፣ እድሜ፣ ብሔር ሳይለዩ ነበር ከሰው ጎን የሚቆሙት። የዓመቱ የመጀመሪያ ቀን ጃንዋሪ 1 ሰንጋ አርደው የከተማውን ማህበረሰብ ብሉልኝ ጠጡልኝ ሲሉ
መች ሰው ይለያሉ? ለከምባታ ልማት ማህበር የገቢ ማሰባሰብ ፕሮግራም ከፍተኛ ገንዘብ ሲሰጡ መች በብሔር አጥር ታጠሩ? በደቡብ አፍሪካ የከምባታ ተወላጆች መብታቸውን ሊጠይቁ ወደ ፕሪቶሪያ ሲተሙ እኔ አይመለከተኝም መች አሉ? አብረው ተጓዙ እንጂ ከከምባታ ወንድም ሕዝብ ጎን ተሰለፉ እንጂ። በጋሞ ጎፋ በመሬት መንሸራተት ወገን በተጎዳ ወቅት ገንዘብ ለመስጠት መች ተሰቱ? በ2021 አገር ቤት ጉብኝት በሄዱበት ወቅት እንደ ሰው ከመዝናናት ይልቅ ሰው ሲያስተራርቁ ሲያቀራርቡ ያዩ ሽማግሌዎች በሀዲያ አባቶች ምርቃትና በብሔሩ የዳኝነት ስርዓት ወግ የዳኛነት ማዕረግ ተሰጥቷቸው ወደ ደቡብ አፍሪካ ሲመለሱ በፒተር ማሪዝበርግ ከተማ ብዙ እንግዶችና የሁሉም አካባቢ የማህበረሰብ ተወካዮች በተገኙበት በደማቅ ፕሮግራም ሹመታቸውን ህዝብ ተቀብሎ ዳኛ አዲላ እኔ እንደምጠራው ደግሞ ጋሼ በሚሉ ስሞች በህዝቡ አንደበት እንደ ማር እንደጣፈጡ መልካሙን ስራ ለመስራት በክርስቶስ መፈጠራቸውን እያሳዩ ኤፕሪል 5 2025 ዓ.ም ላለፉት ዓመታት በኖሩበት ደቡብ አፍሪካ በድንገት በጨካኞች በተተኮሰባቸው ጥይት ተገለው ከዚህ ዓለም በሞት ተለይተውናል። እኛም በህልፈተ ሞታቸው ላዘኑ ቤተሰቦቻቸው ለወዳጆቻቸውና በተለይም በደቡብ አፍሪካ ለሚኖሩ ኢትዮጵያውያንና ኤርትራውያን መጽናናትን እየተመኘን መላው ማህበረሰብ በደቡብ አፍሪካ የኢትዮጵያ ኤምባሲ ክቡር አምባሳደር ከዚህ ግድያ ጀርባ ያለውን ተንኮል ገዳይ እና አስገዳይ ለማጋለጥ በሚደረግ እንቅስቃሴ ሁላችሁም ሚዲያ ላይም ያላችሁ በምትችሉት ሁሉ እንድትረባረቡ ጋሽ ግርማ ላይ ጨከነ ሰው ማናችንም ላይ ወደ ኋላ ስለማይ ለራሳችን ስንል ከጉዳዩ ጋር ተያያዥ መረጃዎችን በመስጠት ከሚመለከተው አካል ጎን እንድትቆሙ በታላቅ ትህትና እንጠይቃለን። የተከበራችሁ የሟች ዜጋችን ዳኛ ግርማ ፊጣ ባለቤት ወይዘሮ አዳነች አፌቦና ልጆቻቸው፣ የተከበራችሁ በዚህ በደቡብ አፍሪካ ኳዙሉ ናታል፣ ፒተር ማሪዝበርግና ደርባን እንዲሁም በመላው ደቡብ አፍሪካ የምትገኙ የኢትዮጵያ ማህበረሰብ አባላትና በሀገር ቤት የምትገኙ የሟች ዜጋችን የዳኛ ግርማ ፊጣ ቤተሰቦችና ወዳጆች በዳኛ ግርማ ፊጣ ድንገተኛና እጅግ አሳዛኝ ህልፈት ጥልቅ ሐዘን የተሰማኝ መሆኑን በግሌና በደቡብ አፍሪካ የፌዴሪ ኤምባሲ ባልደረቦች ስም እገልጻለሁ። ከሁሉ አስቀድሜ ለባለቤታቸው፣ ለልጆቻቸው እንዲሁም ለወዳጅ ዘመዶቻቸው በዚህ በደቡብ አፍሪካ ለምትገኙ የኢትዮጵያ ማህበረሰብ በሙሉ ሐዘኑ እንዲቀል ፈጣሪ መጽናናቱን ብርታቱን ይስጠን እላለሁ። ምንም እንኳ ዳኛ ግርማ በተፈጸመባቸው አስከፊና ጭካኔ የተሞላበት ወንጀል በሞት ቢነጠቁም ሁላችንም እንደምናውቀው ዳኛ ግርማ በሀገር ቤትም ይሁን ረጅም ዓመታትን ባስቆጠረው በዚህ በደቡብ አፍሪካ ህይወታቸው እስከ ተቀጠፈበት ዕለትና ደቂቃ ድረስ ከራሳቸውና ከቤተሰቦቻቸው ይልቅ ለእናት ሀገራቸው ኢትዮጵያና ኢትዮጵያውያን ጉዳዮች በተለይም በዚህ ደቡብ አፍሪካ ላይ የሚገኙ ኢትዮጵያውያን የጋራ ማህበራዊ ጉዳዮችን ለመፍታት ደፋ ቀና በማለት ከመቃብር በላይ ከፍ ብለው ከትውልድ ትውልድ ሲዘከር የሚኖር ታሪክ በደማቅ የጻፉ እንቁ ዜጋችን መሆናቸው ሁላችንም ያለ ልዩነት በአንድነት የሚያስማማ ሀቅ እንደሆነ ገነዘባለሁ። በተመሳሳይ ዳኛ ግርማ ከሁሉም የኤምባሲ አምባሳደሮች ከተመደቡ ዲፕሎማቶች ጋር በፍጹም ወንድማዊነት አባታዊ መንፈስና ፍቅር ተቀብለውና አክብረው ሀገሩን አላምደው በሀገራዊና በዜጎቻችን የጋራ ጉዳዮች ዙሪያ በኩሩዋ የሀገራችን የኢትዮጵያ ሰንደቅ ዓላማ ስሜት ያለ አንዳች ልዩነት ሁሉንም ኢትዮጵያውያንን ደከመኝ ሰለቸኝ ሳይሉ ጊዜያቸውን፣ ገንዘባቸውን ሰውተው በማስተናገድ የኢትዮጵያዊነትን ልክ በማሳየት ሁሌም የሚታወስ ተግባር ከመፈጸማቸውም በላይ የእርሳቸው ሞት በሁላችንም ዘንድ
ክፍተቱ የሚሰማን፣ ጉድለቱ የሚያመን ይሆናል። በአጠቃላይ ዳኛ ግርማ በማህበረሰባችን በሁላችን በሚባል ደረጃ በመልካም ስነ ምግባራቸው የሚታወቁና የተመሰገኑ፣ በስራቸው የሚከበሩ፣ የሚወደዱ፣ አስታራቂ፣ መካሪና አሳራፊ፣ ከቤተሰቦቻቸው ይልቅ ለማህበረሰባቸው ከአካባቢያቸው በላይ ለመላው ኢትዮጵያ አለኝታ የነበሩ የማህበረሰባችን ዋርካ መሆናቸውንም እንደዚሁ ኤምባሲው የሚገነዘበውና በድንገት በተሰማው ህልፈታቸው ጥልቅ ሐዘን የተሰማን መሆኑን በድጋሚ ለመግለጽ እፈልጋለሁ። በመሆኑ ዳኛ ግርማ በእናት ሀገራችን ኢትዮጵያ አጀንዳዎችና በዚህ በደቡብ አፍሪካ የምትገኙ መላው ኢትዮጵያውያን ማህበረሰብ የጋራ ጉዳዮች ዙሪያ ያሳረፉትን አዎንታዊ አሻራ በግሌም በኤምባሲውና በመንግስታችን ልዩ ትርጉምና ስፍራ የሚሰጠው እንዲሁም የሚያስመሰግን ከመሆኑም በላይ በተመሳሳይ በማህበረሰባችን ጉዳዮች ላይ እየተጉ ለሚገኙ የኮሚኒቲ አስተባባሪዎችና መሪዎች አስተማሪና አበረታች ተግባር የፈጸሙ መሆኑን ለማረጋገጥ እፈልጋለሁ። በዚሁ አጋጣሚ ለመላው ማህበረሰባችን አባላት ማስተላለፍ የምፈልገው መልእክት ሁላችንም እንደምናውቀው በደቡብ አፍሪካ ያሉትን በርካታ እድሎችን በመጠቀም በመልካም ስነ ምግባር ሰርተን ለፍተን ከብደን የምንገኝባት መልካም ሀገር መሆኗ እንደተጠበቀ ሆኖ እንደ ሌሎች ሀገሮች ሁሉ ለብዙ ዓመታት ያልተሻገርናቸው በርካታ ውስብስብ ችግሮች ያሉባትና የችግሮቹም ገፈት ቀማሽ መሆናችን የሚታወቅ መራር እውነታ ነው። በመሆኑም እንደ ኤምባሲ ሁልጊዜም እንደምንገልጸው እንደምናስተምረው እንደ አንድ የኢትዮጵያ ማህበረሰብ በየደረጃው ጠንካራ ህብረትና አንድነት በመፍጠር እያንዳንዱ ግለሰብ የሚጠበቅበትን ትንሹን ኃላፊነት በመወጣት እያጋጠሙ ያሉትን ያልተሻገርናቸውንና ውስብስብ የጋራ ተግዳሮቶችን በመቀነስ ብሎም በመቅረፍ መትጋት የግድ የሆነበት ወቅትና ደረጃ ላይ መድረሳችን ማሳየው ይኸው ዛሬ ያጋጠመን ሐዘን ከበቂ በላይ መሆኑን ሁላችንም ልብ ልንለው ይገባል። ስለሆነም አሁን በጀመርነው መልኩ በየደረጃው ያሉ አደረጃጀቶችን በአንድ የጋራ ህብረት ስር በማደራጀትና በማጠናከር ከወትሮ በተለየ አንድነትና ቅንጅት መንቀሳቀስ እንደሚገባንና ይኸውም አማራጭ የሌለው መፍትሄ መሆኑን ደግሜ በአጽንኦት ለማሳሰብ እፈልጋለሁ። ምክንያቱም ከፈጣሪ በመቀጠል ከእንደዚህ አይነት ነፍስ ነጣቂ እኩይና አረመኔያዊ ድርጊት የምንጠበቀውና የምንገታው ከራስ በመነጨ ወንድማዊ ስምምነትና ኢትዮጵያዊነት መንፈስ ስናብርና በጋራ ስንቆም ብቻ በመሆኑ ነው። ከዚህ ጋር በማያያዝ የዳኛ ግርማ ህይወት ህልፈት ምክንያት የሆነውን ግድያ ወንጀል ኤምባሲው ከቅርብ ቤተሰቦች ከአካባቢውና ደርባን ኮሚኒቲ አስተባባሪዎች ከተባበሩት የኢትዮጵያ ማህበረሰብ ማህበር እንዲሁም ከሚመለከታቸው የክልሉ፣ የከተማው፣ የሀገሪቱ የመንግስት አካላት ጋር በመተባበር በልዩ ትኩረት የሚከታተለው መሆኑን ቃል እገባለሁ። በመጨረሻም በህይወት ቆይታችን የምንፈጽመው ሰናይ ታሪክና ገድል ከመቃብር በላይ እንደሚወሳ ሁሉ በእንቁ ዜጋችን ዳኛ ግርማ ድንገተኛ ህልፈት ሐዘናችን መሪርና ጥልቅ ቢሆንም ዳኛ ግርማ በፍጹም ኢትዮጵያዊነት፣ በመልካምነት፣ በአባታዊ ምግባራቸው በሰሯቸው አኩሪ ታሪካዊ ገድሎች ዘውትር ሲዘከሩ ይኖራሉ። በድጋሚ ለባለቤታቸው፣ ለልጆቻቸው እንዲሁም ለወዳጅ ዘመዶችና በዚህ በደቡብ አፍሪካ ለምትገኙ የኢትዮጵያ ማህበረሰብ በሙሉ ሐዘኑ እንዲቀል ፈጣሪ መጽናናቱንና ብርታቱን ይስጠን እላለሁ። አመሰግናለሁ።